የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋቾች ይፋ ተደርገዋል። አንደኛው ያሲን አያሪ ነው። ከብራይተን 2 ጎሎችን አስቆጥሮ 2 ጎል የሆኑ ኳሶችን አቀብሏል። አማካይ በጣም አሪፍ ነው። ቡድኑ አንድ ጨዋታ አሸንፎ 2 ጨዋታዎችን ባቻ ውጤት አጠናቆ በወሩ 1 ጨዋታ ተሸንፏል። ፓትሪክ ዶርጉ ማንቸስተር ዩናይትድ በአዲሱ አሰልጣኝ ካሪክ ስር በድጋሚ ሲነሳሳ ቁልፍ ከሆኑ ተጫዋቾች መካከል አንደኛው ነው። 2 ጎሎችን አስቆጥሮ 1 ጎል የሆነ ኳስ ሲያቀበለበት ወር ነው የጥር ወር። 2 ጎሎች ሲያስቆጥር ሲቲና አርሰናል ላይ ነው፣ ትልልቅ ክለቦች ላይ ነው ያስቆጠረው። ለመነሳቱ ትልቅ ምሳሌ ማሳያ የሚሆን ይመስለኛል። ዩናይትድ 2 ጨዋታዎችን አሸንፎ 2 ጨዋታዎችን ባቻ ውጤት አጠናቋል። ካሪክም በድጋሚ ይህንን ተጫዋች ፓትሪክ ዶርጉን ወደ ድንቅ ብቃቱ መልሶታል። ኢንዞ ፈርናንዴስ 3 ጎሎችን አስቆጥሮ 1 አሲስት ያደረገበት ነው። በተመሳሳይ ለአማካይ ስፍራ ተጫዋች ምርጥ የማጥቃት ስታት ነው። ከሲቲ ጋር ያቻነት ጎል አስቆጥሯል። ዌስትሃም ላይ የማሸነፊያ ጎል አስቆጥሯል። በዚህ ወር ቼልሲ 5 ጨዋታዎችን አድርጎ 3ቱን በአሸናፊነት አጠናቋል። 1ዱን ባቻ ውጤት፣ አንደኛውን ተሸንፏል። ሌላኛው ጁኒየር ክሩፒ ነው። ከቦርማውስ 3 ጎሎችን አስቆጥሯል። ወጣቱ ተጫዋች በተለይም ደግሞ በአርሰናል ብቻ ነው የተሸነፈው ቦርማውስ፣ ግን በዛ ጨዋታ ላይ ክሩፒ ግሩም የሚባል ጎል ነው ያስቆጠረው። ከቦክስ ውጪ አክርሮ መጥቶ አስቆጥሯል። ገና 19 ዓመቱ እንደሆነ ይታወቃል። ሰመርቪል የዌስትሃሙ 3 ጎሎችን አስቆጥሯል። በዚህ ወር 2 ጨዋታዎችን ያሸነፈው ዌስትሃም 3 ጨዋታዎችን ተሸንፏል። ግን በግሉ ሰመርቪል ምርጥ ወር ነው ያሳልፈው። የዚህ የውድድር ዓመት አስገራሚ ተጫዋች ከብሬንትፎርድ ኢጎር ቲያጎ 5 ጎሎችን አስቆጥሯል። ከፍተኛ ጎል ያስቆጠረው እሱ ነው በዚህ ወር በጥር ወር። በአጠቃላይ 16 ጎሎች ላይ ደርሷል። በአንድ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ብዙ ጎል ያስቆጠረ ብራዚላዊ ሆኗል። ገና ከሆኑ ከዚህ በኋላም ጎሎችን እንደሚያስቆጥር ይጠበቃል። 2ኛ ከፍተኛ ጎል አስቆጣሪም ነው ከኤርሊንግ ብራውት ሆላንድ በመቀጠል። ሃሪ ዊልሰን 3 ጎሎችን አስቆጥሯል። ቬርትዝ ለሊቨርፑል 3 ጎሎችን አስቆጥሮ 1 ጎል የሆነ ኳስ ያቀበለበት ነው። ጀርመናዊው ከጫና የተላቀቀበትም በወር ነው። ምክንያቱም በከፍተኛ ገንዘብ ስለመጣ ክረምቱ ከፍተኛ ገንዘብ የወጣበት ስለነበረ እያንዳንዱ ጨዋታ ላይ ጫና ነበረበት። ጎል ለማስቆጠርም አሲስትም ለማድረግ ብዙ ቆይቷልና አሁን ተመልሷል። በተለይ የጥር ወር ደግሞ ሆኖለታል። 4 ጎሎች ላይ ተሳትፏል። በአጠቃላይ ያለፈው ወር ምርጥ ካልቨርት ሌዊን ነበረ። ምርጥ አሰልጣኝ ተብሎ ደግሞ በእጩነት የተያዙት ካሪክ አንደኛው ነው። በጥር ወር 2 ጨዋታዎችን የመራው አርሰናልና ማንቸስተር ሲቲን አሸንፏል። በቂ ይመስላል። 2 ትልልቅ ጨዋታዎችን ያሸንፈው በዛ ላይ ደግሞ በጊዜያዊነት ከተረከበ በኋላ ነው። ከሳምንት በኋላ የመጣ ጨዋታ ነው ማንቸስተር ሲቲ። ቀጥሎ አርሰናል መጣ። 2 ጠንካራ ክለቦችን በሜዳውና ከሜዳ ውጭ አሸንፏል። ሸዋንዳይሽ ከኖቲንጋም ፎረስት ጋር 2 ጨዋታዎችን አሸንፎ 1ዱን ባቻነት አጠናቋል። ራዮላ ደግሞ ከቦርማውዝ ጋር 5 ጨዋታዎችን ነው የመራው ወይም ያደረገው። 3ቱን አሸንፎ 1ዱን ባቻ ውጤት አጠናቋል። አዲሱ የቼልሲ አሰልጣኝ ሊያም ሮዚኒየር 3 ጨዋታዎችን አድርጎ 3ቱንም ማሸነፍ ችሏል። እነዚህ ናቸው። በመጨረሻም ዘ ቴሌግራፍ ሲቲና ፔፕ ጋርዲዮላ ክረምት ላይ ሊለያዩ ይችላሉ ብሏል። ይሄ በተደጋጋሚ እየወጣ ነው። ባለፈውም ዘ አትሌቲክም ታማኙ የመረጃ ምንጭ ዴቪድ ኦርነስቴን ይዞ ወጥቶ ነበረ። ዛሬም በድጋሚ እንደዚህ አይነት መረጃ ወጥቷልና የፔፕ ጋርዲዮላን ስሜት ለተመለከተ ክረምት ላይ የመልቀቅ ፍላጎት እንዳለው ማሳያ ይመስለኛል። ግን ትናንትና የካራባኦ ካፕ ግማሽ ፍጻሜ ጨዋታ ኒውካስል ዩናይትድን አሸንፎ አልፏል። የመጀመሪያውንም ጨዋታ አሸንፏል። 2ኛውን ጨዋታ ኢቲአር ላይ በሜዳው ነው ማንቸስተር ሲቲ ያደረገውና ሲያሸንፍ የነበረው ስሜት፣ ጎሎች ሲቆጠሩ የነበረው ስሜት እንደዛ እንዲታሰብ ያደርጋል። ያ ብቻ ሳይሆን አስቀድሞ የወጡ መረጃዎችንም ከግምት በማስገባት ነው እና ፔፕ ጋርዲዮላና ሲቲ ከረጅም ዓመታት በኋላ ከተለያዩ 3 አሰልጣኞች ታጭተዋል ተብሏል። አንደኛው ኢንዞ ማሬስካ ናቸው። ከቼልሲ ጋር በዚህ ውድድር ዓመት ነው የተለያዩት። ሻቢ አሎንሶ በተመሳሳይ ከሪያል ማድሪድ ጋር ተለያይቷል። አሁን ኮሞን ወደ አስደናቂ ብቃት ያመጣው የቀድሞ የአርሰናልና የቼልሲ እንደዚሁም የባርሴሎና አማካይ ኮከብ ፋብሪጋስ በዝርዝር ውስጥ አሉ ተብሏል።